የሆነ ሳስብክ ሁላ ገና እንደዚህ የሆነ ጥንጥ ተንኮለኛ ልጅ የምትመስል ገብቼ እንዳልጠፋ ነው። የሆነ የምጨፈልቅክ ሁላ ነው የሚመስለኝ ሳስብክ። ስንት ሰው ጨፍልቀሻል ከዚህ በፊት? በአንተ ብጀምር አይሻልም? አይ እኔ አልፈልግም። አልፈልግም መጨፍለቅ? አይ አልፈልግም። ደፍሮ የሚጨፈልቅክ እኮ ነው ያጣኸው። ሞይ ሴቶችን እንዳለ እንትን እያልካቸው እያሳፈርካቸው ነቅለው ይሮጣሉ። እኔ ግን እውነት ባገኘው እጨፈልቅሃለሁ። እኔ አላፍርም። ለምን? ምን የሚያሳፍር ነገር አለ? ምን የሚያሳፍር ነገር አለ? አንተ የምታወራው እኮ ኖርማል እዚች ምድር ላይ ያለ ነገር ነው አይደል? እውነት ነው፣ ሰዎች የሚያደርጉት ነገር። ስለዚህ ምን የሚያሳፍር ነገር አለ? ምንም ችግር አያሳፍርም። ስጡኝ እያለ ናት የሚለምናቸው። የቅድሟ ልጅ ስጭኝ ስትላት እየሰማሁህ ነበር እና እየሳኩ ነበር። ልምጣና ስጭኝ ስትላት ምንድነው ስጭኝ ያልኳት? እኔ ምን አውቃለሁ ስጭኝ ስትላት። እኔ ስጡኝ ስትላቸው ነው የምሰማው። አይ ጆሮሽ አየሽ፣ አንቺ አሁን ቀንዝሮብሻል። ስለቀነዘረብሽ መስማት የምትፈልጊ ነው። አረ አልቀነዘረብኝም። ምን ሆነ? አልቀነዘረብኝም። እንዴት ነው እንደ እኔ ቢቀነዝርብኝ ምን ችግር አለ ታዲያ? ሂጃብ አድርጋለሁ፣ ምን ችግር አለ? ትልቅ ሰው ነው። እንዴት ነው አልተገረሽም? ለምንድን ነው እንደዚህ? አልተገረስኩም። ቤት ራሱ በጣም ዕቃ እየፈጀሁባቸው ነው። ስንት ዓመትሽ ነው? አይቆምብኝም። ስንት ዓመትሽ ነው? 27 ልጅ አለሽ አይደል? አለኝ። እና ልጅ ወልደሽም አልተረጋጋሽም? አልተረጋጋውም። ሞኒ አንተን ጥያቄ ልጠይቅ። ምንድን ነው የምትጠይቂኝ? እስኪ ጠይቂኝ። በቀን ስንት ሴት ታወጣለህ? ከማንም ካገኘው ጋር የምተኛው ሰው ጋር ነው የምተኛው። አሁን ከአንቺ ጋር እኮ ጥያቄ እኮ ነው የጠየቅኩህ። ከአንተ ጥያቄ እንደምትጠይቀን እኛም መጠየቅ አለብን። ቢያንስ በቀን ከስንት ሰው ጋር ትወጣለህ? ደንቆሮ አትሁኝ፣ አሰሚኝ። ደንቆሮ አትሁኝ። ደንቆሮ አይደለሁም እኮ ደንቆሮ ነው የማይሰማ ሰው ደንቆሮ ነው። ስለዚህ እንሰማማ። እየሰማሁህ ነው። እኔ እኮ ጥያቄ ነው የጠየቅኩህ። ምንድን ነው እርግጠኛ በቀን ስንት ሴት ታወጣለህ አልሽኝ? እና በቀን ማለት ማውጣቴን እርግጠኛ ነሽ ማለት ነው እንዴ? አንተ እኮ እዚህ ሶሻል ሚዲያ ላይ እኮ ላግኝሻ አብረን እናሳልፋ እንተኛ ትላለህ አይደለ? ከዛማ ግን አግኝቼ አውቃለሁ። እንተኛ ብዬ አላውቅም። አንቺማ ስለቀነዘረብሽ ነው። ስለቀነዘረብሽ እኔ አልቀነዘረብኝም። እኔ አልቀነዘረብኝም። አንቺ አሁን ቀንዘራም ስለሆንሽ ሁሉም ወሬ ኖ ብለህ ታውቃለህ። እኔ ደርሼብካለሁ ብለህ ታውቃለህ። ስራ የለሽም እንዴ? ነው ምንድን የሚበዳሽ ሰው የለም? ምን ነው ተክለፈለሽ አለ? ባሌ ጾም ነው እኮ። ባለትዳር ብትሆኚ ደግሞ እንደዚህ አትሆኚም። ኧረ እኔ ባለትዳር ነኝ። አይ ባለትዳር አትመስይኝም። ውይ አንቺ ባለትዳር ነኝ። እኔ ባለትዳር ነኝ ወላሂ። ማለት ሴት ነው እሱ ያንቺ ባል ከሆነ ማለት ጾም ነው አልኩህ እኮ። አሁን ጾም ነው። ጾምም ቢሆን አንቺ እንዲየባለግሽ ላይቭ ላይ እየወጣሽ እንዲያወራሽ ግን አንተ ራሱ የምታደርግ አይመስለኝም። እንደዚህ የሚያወሩ ወንዶች እኮ አያደርጉም ይባላል። ማድረጉን ታዩና፣ ግን እሱ ባልሽ አሁን እግዚአብሔርን ሴት ነው ባልሽ። የት ትወጫለሽ? ነይ እንዴት ያለች እኔ ቅንዝራም ሰው ማዕዶት፣ እንዴት ነሽ? ቆንጆ ነሽ በጣም። አመሰግናለሁ። አንቺ እፈራለሁ ላጥፋው። ኧረ አታጥፊ። በጣም ቆንጆ ነሽ እንዴ! ዛሬ ከነጋው እንዳንቺ አይነት ቆንጆ አላየሁም። አንድ ልጅ የወለደች ከወልዲያ ገብታለች። እሷም ቆንጆ ናት። እንዴት ነሽ? በእናትሽ ስንት ዓመትሽ ነው? 22
ቡላ ራፍሳናልሽ ቡልቡላ ቡልቡላ አንቺ ቆንጆ እየገቡ ነው ማለት ነው። እና ተማሪ ነሽ? ሰራተኛ ነኝ። የጥፍር ባለሙያ ነኝ። እሺ ባለትዳር ነሽ? ልጅ አለሽ? ፍቅረኛ አለሽ? ፍቅረኛ አለሽ? አዎ። መቼ ነው እንደው የምታስተርፉ? እሺ ፍቅረኛ ያለው ሰው እኮ እኔ ጋ አይገባም እኮ የኔ ቆንጆ። አይ እኔ ሰላም ልልክ ነው። ሰላም ማለት ማይቻል? አዎ ኤማ ምን መሰለሽ ማዕዶት ሰላም አልሽኝ። እኔ አሁን ወደድኩሽ፣ አደነኩሽ። ከኔ የምትወጂልኝ ባህሪ ይኖራል። ቴክስት ታረጊልኛለሽ፣ በኋላ እኔ ማረግልሻለሁ። ስልክሽን ትልክልኛለሽ፣ እቀበልሻለሁ። ቴሌግራም ላይ ጉድ ሞርኒንግ፣ ከዛም ጉድ ሞርኒንግ፣ እንዴት ነሽ? የት ነሽ? እስቲ ሻይ ቡና እንበል። አዎ ከዛም ባልሽ እንዴት ነው? ፍቅረኛሽ እንዴት ነው? ይንከባከብሻል ወይ? ምናምን 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 የሚል ጥያቄ ይመጣል። እንዲህ እያለን አመት 2 አመት እናሳልፋለን። ጓደኛሞች እንሆናለን። ከዛን ከባልሽ ጋር ስትጣይ እኔ አንደኛ አቃጣሪ ይሆናል። እሱ እኮ አይጠቅምሽም፣ እሱ አይረባሽም። ስለዚህ ጓደኛ መሆን አይቻልም ማለት ነው። ፍቅረኛ ካለሽ ወንድ አጠገብ መድረስ የለብሽ። ልክ አይደለም? ልክ ነህ። ለምን ወንድ ልጅ ሁሌ ሊበላ ነው ተፍ ተፍ የሚለው እና ካለሽበት ቦታ ያጣላሻል። ስለዚህ ፍቅረኛ አለሽ ማለት ሌላ ወንድ ማናገር የተከለከለ ነው። እሺ ይቅርታ። ችግር የለውም የኔ እናት። ግን ቆንጆ ነሽ፣ ማሏሸሽ ነገር ቆንጆ ነሽ። እህት ካለችሽ አስገቢያት። እሺ የለችም፣ ስትመጣ አስገባታል። እሺ የኔ እናት። እሺ እሺ። ቻው በየኔ ቆንጆ። ቻው። ቢዝነስሽን ለማስተዋወቅ ከሆነ ግን አስተዋውቂ። ቆንጆ ስለሆንሽ ልብቃድልሽ። ማስተዋወቅ የምትፈልጊው ነገር ካለ እሺ። ጥፍራችሁን መሰራት የምትፈልጉ ሴቶች ካላችሁ ጾም ሲፈታ መስቀል ፍላወር ናዝራ ሆቴል ፊት ለፊት ዮኒ ፕላዛ ህንፃ 2ኛ ፎቅ ላይ ነው። ማለት ጾም እስኪፈታ ድረስ ለምንድን ነው የምትሰሪው? አይ ያው በብዛት ጾም ላይ አይሰሩም፣ ለዛ ነው። ባለፈው በዛ ልጅ ለጾም አይሰሩም አሉ። መጾም ማለት ከቦይፍሬንዳቸው ጋር ስለማያሳልፉ ይጠቀሙበታል ነው እጃቸውን። ኖ እንደዛ ሳይሆን ያው ሲጀመር በክርስትና እኮ ምንም ነገር መቀጣጠል ምናምን አይቻልም አይደል? ሰማለሁ። እንደዛ አልመሰለኝም። ብዙ ሴቶች እጃቸውን ይጠቀሙበታል ማለት ነው ለጾም። ያላቅም ሙኒቀሳ በጾም ጊዜ መሰራት ካቆሙ ጥፍር ሲያድግ ብዙ ነገር ይረብሻል። ስራ ያሰራም ማለት ነው። እኔ ጥፍር የለኝ። እኔ እንደዚህ አይነት እጅ ነው የምወደው፣ ጥፍር የለኝ። ኤኒዌይስ ገብቶናል፣ ተረድተናል። ናዝራ ሆቴል አጠገብ ነው ያልሽው? መስቀል ፍላወር ፊት ለፊት ናዝራ ሆቴል ፊት ማን የሚባል ነው? ማዕዶት ኤምዲ የጥፍር ስራ ጋር ሄዳችሁ ተሰሩ። እሺ አንቺ ነሽ የምትሰራቸው? ወንዶችም እንዳይመጡ ነው የምፈራው እኔ። አይ ወንዶች እንኳን አይመጡ፣ ምን ያደርጋል አንቺን ለማየት። ቻው፣ ደህና ዋይ። እሺ ቻው የኔ ቆንጆ፣ ቻው ጋይስ። አመሰግናለሁ ስላስገባኸኝ። እሺ ችግር የለም። ቻው። ሳሪስ ስንት ዓመትሽ ነው?
23 ልጅ አለሽ? ልጅ አለሽ? አዎ። ፍቅረኛስ ወይ ባል አለኝ። ታዲያ ለምን ገባሽ? እኔ ጋር ባል ካለሽ እንዴ ምን ችግር አለው? እንዴ ባል ካለሽ ለምን ትገባለሽ? ባል ማለት እኮ ሌላው እንዳ ነው። እኔ ሰላም ልልክ ነው የገባሁት። ለምን ሰላም አይሃለው ምናምን እንዴ ማየትና ማወቅ ይለያያል እኮ። የምታውቂውን ሰው ነው ሰላም ነው። ባል ካለሽ ለምን ሌላው እንድታውቃለህ ነው እንዴ? ሰላም ስላልኩህ አየሁክ ማለት ነው። ባልሽ ቢያይሽስ አሁን አይደብሩም? ለምን ይደብረዋል? ምን አልኩኝ? ምን አረኩ? ባልሽ ሌላ ሴት ጋር ገብቶ እንድታወራ ብታዩ ምን አይመስልሽም? ምን ችግር አለ? ያው ምን ችግር አለ? ልጅ አስታመቷ ነው እኔ ባለትዳር ሰው አላወራም። አገባሽ ማለት ከሱ ውጭ ሌላ ወንድ አላናገርም። እሺ ሞላ ሌላ ወንድ አታወራም። ሀይሚ እንዴት ነሽ? የት ሆነሽ ነው? እግዚአብሔር ይመስገን ደህና ነኝ። ስራ የለሽም? ቤት ሆነሽ ነው? አሞኛል። አልገባውም። አሞኛል ማለት ምንሽ ነው ያመመሽ? ራሴን አሞኝ። ምንሽ ነው ያመመሽ? አዳት ክላስ አትባሪ አትኝ። ኧረ ክላስ አለ ግን ከሰዓት ነው የምሄደው። የት ሰፈር ነበርሽ? ሰሚት ፍየል ቤት። ምንድን ነው ደግሞ ኮሜንታተሮች የሚንጫጩ? ፍንጭት ነው እንዴ ጥርስሽ? ኧረ አይደለም ዝም ብለው ነው። ዛሬ ምን ነገር ጣለሽ? እኔ ጋር ሰላም ልበልህ ብዬ ነው። ሰላም ልትይ ነው? እያየሁት ነበር። ሊዱ የኪዱዬ ልጅ ቴንኪዩ ፊንገር ሀርት ስለሰጠሽ። ሌላ ተለቅ ያለ ነገር ስጡኝ። የ5 ኮይንማ አትስጡኝ። የ5 ኮይን ኖርማል ሰው ራሱ አይሰጠኝም፣ ይሰጠኛል 5 ኮይን። ሌላ ጠንከር ያለ ነገር ስጡኝ። ደህና ነኝ እና ሰሚት ነኝ አልሽ። ቁርስ በላሽ? አይ ጾም ነው አልበላሁም። ቆያለሁ ትንሽ። እኔም ቁርስ አልበላሁም። ትንሽ ቆይቼ መብላት አይቀርም። ምንድነው መብራት ጠፋ። ከላይ ብሎ ወጣ ነው። እኛ ጋርም ጠፍቶ አሁን ነው የበራው። ታድላችሁ። እኛ ጋር ጠፍቷል። አይዛችሁ ይመጣላችኋል። በቃ በጉጉት እረፍት አድርግ ምናምን። እረፍት አድርጋለሁ። ቁርስ ብላ ከቻልሽ ማሳጅ የሚያደርገኝ ሰው ፈልጋለሁ። አንተ ባለፈው ማሳጅ አልክ፣ አሁንም ማሳጅ አልሄድክም? እንደዛችን ልጅቱ ጋር እሄዳለሁ እያልክ ነበር። ልጅቱ ጋር አልሄድኩም፣ ወገቤን አሞኛል። ልጅቷ ጋር አልሄድኩም። አውቀህ ነው አይደል? እኔ ላይፍ ስገባ ሁሌ ማሳጅ የምትለው። በቃ እናወራለን። ሰላማዊ በስመ አብ። እሙ እንዴት ነሽ? አግብተሻል? ወልደሻል? ልጅ አለሽ? ልጅ አለኝ። አላገባሽም? አግብቼ ነበር። አሁን ሲንግል ማም። ሁሉም ቤት አለ። ምንድን ነው? እኔ እኮ ቆይ ምን አይነት ነገር ነው የደረሰብን? ዶንጀድ እድስ ጋራ ቆይ በአፋን ኩሎ ቦንጆር ነው። ባለጊ ምን ማለት ነው? በአፋን ኩሎ ስድብ ነው ብቻ ያልተረጉምልን። ከመኝታሽ ማንም ያስተምር። ገና ጠዋት 3 ሰዓት ነውን? እና ክላስ እነሳለውን? ክላስ የለሽም? ምን I've got nothing to do. ራስሽን አታስደስችኝ። I've got nothing to do.
ከሰዓት ማታ 9 አንቺ ጣሊያን ሀገርም ኔትወርክ ይቆራርጣል እንዴ? እባክህ እንትን ነው ያኔ ሲም ይወጣል እኮ በጣም ነው የኢትዮጵያ ኔትወርክ ተሻለ ማለት ነው። እሺ አሁንስ እንዴ ምን ሆኖ ነው በሽተኛ ኔትወርክ ቻናል አንድ ፍሬ ነው የሚታየኝ። አሎራ ሞልታው ካሶ what is that what the fuck ኔትወርክ አይደለም። አሁን አሪፍ ነው። እሺ ወጥቼ መልሽ ላክልክ ለወጣ ነው እኔ ከላይ ሻትቆጣ ወይ በኋላ እንገናኝ። ሞልቶ ካሶ ቦንጆራ አንዳትል መጥፎ ነው። ስድብ ነው። ዋርኒንግ ይሰጣል። ተው ለአካውንት ዋርኒንግ ይሰጣል። እግዚአብሔር ስድብ ነው። ምን ማለት ነው? እሱም ስድብ ነው። ብቻ ሊሉት የፈለጉት ገብቶኛል፣ ግን ተዋቸው እነሱን። ኤኒዌይስ ሰራ ግን አሁን አሪፍ ነው። ልትወጪ ስትይ ሳደንቀው ደግሞ ቆመ። ዝም ብትሉ እንኳን ሳደንቀው አልቆመም። በቃ በኋላ እናወራለን። በኋላ እናወራለን። በቃ ቀሽት እሺ ቆንጆ። ቻው። እሺ ባይ ባይ።